መንሂስት የተሰኘውን ዝነኛ የፊልም ተከታታይ ያያችሁ ታስታውስታላችሁ። ፕሮፌሰሩ ረቂቅ እቅዶች፣ ፍጹም የሆኑ ስሌቶችና ፖሊስን ግራ ያጋቡት ማምለጦች በሙሉ በፊልሙ የተፈጠሩ ብቻ ይመስሉናል። ነገር ግን ከእነዚህ ሁሉ የፊልም ድርሰቶች ጀርባ በታሪክ እውን የነበረና ዓለምን ያስገረመ አንድ እውነተኛ ሰው አለ። ጭንቅላቱ እንደ ኮምፒውተር የሚሰራ የታሪክ ትልቁንና ረቂቁን የባንክ ዘረፋ የመራው ይህ ሰው አልበርት ስፓግራይ ይባላል። ጭንቅላቱ መንሂስት ላይ እንዳለው ፕሮፌሰር ነው ይሉታል። እንደ አውሮፓውያን አቆጣጠር በ1976 በፈረንሳይ ሀገር የተፈጸመው ይህ ወንጀል ዛሬም ድረስ በዓለም ታሪክ ውስጥ ተወዳዳሪ ያልተገኘለት ክስተት ሆኗል። ዛሬ ሳይያዝና ሳይቀጣ የዘረፈውን በሚሊዮን የሚቆጠር ገንዘብ ሳያስነካ ሕይወቱ ስላለፈው ስለዚህ አስገራሚ ሰው ታሪክ እንተርክላችኋል። አጀብ እንደዚህም አለ እንዲህ እያላችሁ ትደነቃላችሁ። አልበርት ስፓግራይ የተወለደው በፈረንሳይ ሀገር ነበር። በተለያዩ የወንጀል ድርጊቶች ውስጥ በመሳተፍ በተደጋጋሚ በፖሊስ ቁጥጥር ስር ይውልና ይፈታ ነበር። ወንጀል ይሰራል፣ ይያዛል፣ ይታሰራል፣ እንደገና ይፈታል። ይህ ህይወት ግን በሂደት ሰለቸው። እስከ መቼ ነው በዚህ መልኩ የምኖረው ብሎ ማሰብ ጀመረ። በመጨረሻም የወንጀል ህይወቱ ሙሉ በሙሉ ትቶ የተረጋጋ ኑሮ ለመኖር ወሰነ። አልበርት አዲስ ህይወት ምዕራፍ ለመጀመር የመረጠው ሙያ ፎቶግራፍ ማንሳትን ነበር። የራሱን ፎቶ ስቱዲዮ ከፍቶ ሰላማዊ ኑሮ መምራት ጀመረ። ነገር ግን ይህ ሰላማዊ ህይወት ከእጅ ወደ አፍ የሆነው ገቢውና የህይወቱ መደበላለቅ እንደገና ውስጡን ይረብሸው ጀመር። ትልቅ ነገር የመስራት ጉጉትና የገንዘብ ጥማቱ በአንድ አጋጣሚ ወደ ቀድሞ ማንነቱ እንዲመለስ መንገድ ከፈተ። እንደ አውሮፓውያን አቆጣጠር በ1978 አንድ ቀን አልበርት በአጋጣሚ ወደ ዲጂታል ባንክ ጎራ ይላል። ይህ ባንክ ደንበኞቻቸው ውድ ንብረቶችን የሚያስቀምጡበት የግል ካዝና ክፍል ነበረው። አልበርትም የራሱን አካውንት በመክፈት የካዝና ቁጥር ወሰደ። ልክ እንደ ማንኛውም ደንበኛ ውድ ጌጣጌጥ እንዳለው ሰው ወደ ካዝናው ክፍል በተደጋጋሚ መመላለስ ጀመረ። እዚያ ውስጥ ሲመላለስ ግን አንድ እጅግ አስገራሚ ነገር አስተዋለ። ይህ እጅግ ውድ የሆኑ ንብረቶች የሚቀመጡበት የካዝና ክፍል ምንም አይነት የአላርም ወይም የደህንነት ማስጠንቀቂያ ሲስተም አልነበረው። ጊዜው 1976 ስለነበር እንደ ዛሬው ዘመናዊ የክትትል ካሜራዎች አልነበሩ። ደንበኞች በግል ነፃነት ንብረታቸውን የሚያስቀምጡበት በመሆኑ ጠባቂዎቹም እዚያ ክፍል ውስጥ አይገቡም ነበር። አልበርት ሁልጊዜ ፎቶግራፈር ስለነበር በስራው ሰበብ ካሜራ ይዞ መዞሩ በማንም ዘንድ ጥርጣሬን አልፈጠረም። ሆኖም ግን የባንኩን ዋና የብረት በር ሰብሮ መግባት እጅግ አደገኛና የማይቻል መሆኑን ተረዳ። ስለዚህ ሌላ አስገራሚ አማራጭ ማሰብ ጀመረ። አልበርት በበሩ መግባት ካልተቻለ በመሬት በታች መግባት ይቻላል የሚል ሐሳብ አመጣ። በከተማዋ ስር የሚገኙትን ትላልቅ የፍሳሽ ማስወገጃ ቱቦዎችን በመጠቀም ሰርስሮ በቀጥታ ወደ ባንኩ ካዝና ለመድረስ አቀደ። ማንም ሳያየው ማታ ማታ የመንገድ ላይ የብረት ክዳኖችን በመክፈት ወደ መሬት በታች ይወርድ ነበር። ነገር ግን እነዚህ የውሃ መተላለፊያ ቱቦዎች እጅግ ውስብስብና እንደ ላቦራቶሪ የተሳሰሩ ነበሩ። እዚያ ውስጥ እየተዘዋወረ ትክክለኛውን አቅጣጫ ለመፈለግ ሙሉ 6 ቀናትን ፈጀበት። አሁንም ቢሆን ወደ ባንኩ የሚወስደውን ትክክለኛ መስመር ማግኘት አልቻለም። ያለው ብቸኛ አማራጭ የከተማው መስተዳደር የሰራውን የመሬት በታች የቱቦዎች ካርታ ማግኘት ነበር። ነገር ግን አንድ ተራ ዜጋ ሄዶ ይህንን ካርታ ቢጠይቅ ከፍተኛ ጥርጣሬ ይፈጥራል። እዚህ ጋ ነው የአልበርት አስገራሚ ብልሃት ይታያል። ወደ መስተዳደሩ ቢሮ በመሄድ እንዲህ አላቸው። በጣም የምወዳት ውሻዬ በአጋጣሚ ክፍት በነበረው የፍሳሽ ቱቦ ውስጥ ዘላ ገብታብኛለች። ሕይወቷን ለማዳን እፈልጋለሁ። እባካችሁ የቱቦዎቹን ካርታ ስጡኝና ፈልጌ ላውጣው አላቸው። የመስተዳደሩ ሰራተኞች በታሪኩ በማዘን ያለምንም ጥርጣሬ ሙሉውን የመሬት በታች ካርታ አስረከቡት። ካርታውን ካገኘ በኋላ ብቻውን መስራት እንደማይችል ተረዳ። ከዚህ ቀደም አብረውት ወንጀል ይሰሩ የነበሩ በቁፋሮና በብረት ብየዳ የተካኑ 10 ሰዎችን መረጠ። እሱን ጨምሮ በአጠቃላይ 11 የቡድን አባላት ተዋቀሩ። ስራቸውን የጀመሩት ማታ ማታ ነበር። ወደ መሬት በታች በመውረድ ወደ ባንኩ በሚያስጠጋው ቱቦ በኩል ያለውን ወፍራም ኮንክሪት መቆፈር ጀመሩ። ይህ ስራ እጅግ አሰልችና ከባድ ነበር። በየምሽቱ የሚሰሩት የቁፋሮ ድምፅና ንዝረት ከመሬት በላይ ባሉ ነዋሪዎች ዘንድ ይሰማ ነበር። ነገር ግን የሚገርመው ማንም ሰው ይህንን ድምፅ ትኩረት ሰጥቶ ለፖሊስ አልጠቆመም።
ይህንን ከባድ የኮንክሪት ግድግዳ ሰርስሮ ለመጨረስ ሙሉ 2 ወራት ፈጀባቸው። የእነዚህ ሰዎች ትዕግስትና ቁርጠኝነት አስገራሚ ነበር። ከ2 ወር ከባድ ቁፋሮ በኋላ በመጨረሻ የባንኩን የካዝና ወለል በስተው ወደ ውስጥ ገቡ። ይሁን እንጂ ወደ ውስጥ እንደገቡ ወዲያውኑ ዘረፋ አልጀመሩም። አልበርት በጣም ረቂቅ ነበር። በመጀመሪያ ያደረጉት ነገር የባንኩን ዋና የብረት በር ከውስጥ በኩል በብየዳ መዝጋት ነበር። ይህንን ያደረጉት ፖሊስ ወይም ጥበቃ በድንገት በበሩ በኩል ቢመጣ እንኳን እንዳይከፍትባቸውና እነሱ በመጡበት የመሬት በታች ቀዳዳ በኩል በሰላም እንዲያመልጡ ለማድረግ ነበር። እነዚያን ትናንሽ የግል ካዝናዎች አንድ በአንድ ለመስበር ረጅም ጊዜ ይፈጅ ነበር። ስለዚህ ዘረፋውን የጀመሩት አርብ ምሽት ላይ ሲሆን ቅዳሜንና እሁድን ሙሉ በሙሉ እዚያው ካዝና ውስጥ አሳለፉ። እዚያው ካዝና ውስጥ እየዘረፉ ሲርባቸው ይዘውት በገቡት ጋዝ በምግብ እያበሰሉ ነበር። ሌላው ቀርቶ መጸደድ ሲፈልጉ እንኳን አንዱን ካዝና ከፍተው ከተጠቀሙበት በኋላ መልሰው ይዘጉት ነበር። ካዝናው ውስጥ የነበረውን በሚሊዮን የሚቆጠር ጥሬ ገንዘብ፣ ወርቅና አልማዝ በሙሉ ጠራራ። ሰኞ ማለዳ ባንኩ ሲከፈት ሰራተኞቹ የዋናውን ካዝና በር ለመክፈት ቢሞክሩም አልቻሉ። በመጨረሻም ግድግዳውን ሰብረው ሲገቡ ያዩት ነገር የሚያስደነግጥ ነበር። 317 የሚሆኑ የግል ካዝናዎች ሙሉ በሙሉ ተዘርፈዋል። በወቅቱ የተዘረፈው ገንዘብ በዛሬው ስሌት ሲሰላ ወደ 10 ሚሊዮን ዶላር የሚጠጋ ነበር። በግድግዳው ላይ ደግሞ ያለ ጦር መሳሪያ፣ ያለ ጥቃት፣ ያለ ጥላቻ የሚል ጽሑፍ በትንሽ ካፒታል ሌተሮች ጽፈውለት አልፈዋል። ከዘረፋው በኋላ ፖሊስ ሰፊ ፍለጋ ጀመረ። ከተወሰኑ ወራት በኋላ በአንድ የቡድን አባል መረጃ ጠቋሚነት የአልበርት ስም ተነሳ። ፖሊሶችም አልበርትን በቁጥጥር ስር አዋሉት። እንደ አውሮፓውያን አቆጣጠር በ1977 በፍርድ ቤት የፍርድ ሂደቱ እየተከናወነ ባለበት ወቅት አልበርት ዳኛውን ተመልክቶ በጣም አሞኛል፣ አየር ስላጠረኝ መስኮቱ ጋር ልቁም ሲል ጠየቀ። ፍርድ ቤቱም ፈቀደለት። ነገር ግን አልበርት መስኮቱ ጋር የቆመው ለአየር አልነበረም፣ ያዘጋጀውን እቅድ ለመተግበረኝ። በድንገት ከመስኮቱ ላይ ወደ ታች ዘለለ። ከታች አስቀድሞ ተዘጋጅቶ የነበረ መኪና ጣራ ላይ አረፈ። ወዲያውኑ በአቅራቢያው ይጠብቀው የነበረ ፈጣን ሞተረኛ ጋር በመሄድ ሞተሩ ላይ ዘሎ ተጭኖ በቅጽበት ተሰወረ። ፖሊስ ይህንን ሲያይ መላው ፈረንሳይ በድንጋጤ ተዋጠች። ማምለጡ አስቀድሞ በጥንቃቄ የተሰራ እቅድ እንደነበር ግልጽ ሆነ። ካመለጠ በኋላ አልበርት ሙሉ በሙሉ ማንነቱን ቀየረ። የፕላስቲክ ሰርጀሪ በመሰራት ፊቱን አስቀየረ። የተለያዩ የውሸት ፂምና ውግ በመጠቀም በፎርጅድ ፓስፖርት ወደ ደቡብ አሜሪካ፣ ብራዚልና አርጀንቲና ተሻገረ። ፖሊስ እሱን ለመያዝ ቀን ከሌት ቢለፋም እሱ ግን በነፃነት ይኖር ነበር። ይባስ ብሎ አልበርት ለፖሊሶችና ለጋዜጠኞች ደብዳቤዎችንና ፎቶግራፎችን ይልክላቸው ነበር። እስካሁን ሳትይዙኝ ይህን ያህል ቆያችሁ፣ ያዙኝ እንጂ እያለ ያላግጥባቸው ነበር። ሌላው ቀርቶ በስደት ላይ ሆኖ ይህንን ዘረፋ እንዴት እንዳከናወነው የሚያስረዱ 3 መጽሐፍትን ጽፎ ለንባብ አብቅቷል። ሙሉ 12 ዓመታት አለፉ። እንደ አውሮፓውያን አቆጣጠር በ1989 አልበርት በካንሰር ህመም በጽኑ ታመመ። አንድም የፈረንሳይ ፖሊስ ሳይዘው በ64 ዓመቱ በካንሰር ህመም ህይወቱ አለ። የሚገርመው ነገር ፖሊሶች እሱ ከዘረፈው በሚሊዮን የሚቆጠረው ገንዘብ ውስጥ አንድም ሳንቲም ሊያገኙ አልቻሉ። አልበርት ስፓጊያሪ በዓለም ታሪክ ታላቅ የተባለውን ዘረፋ ፈጽሞ ፖሊስን አታሎ ሳይያዝ በሰላም ካለፉ ጥቂት ሰዎች መካከል አንዱ ሆኖ በታሪክ ተመዝግቧል። የዛሬው እውነተኛና አስገራሚ ታሪካችንን ይህንን ይመስል ነበር። በታሪኩ ላይ ያላችሁን አስተያየት ኮመንት ላይ አስፍሩልኝ። ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ በሌላ ታሪክ እስከምንገናኝ ቸር ቆዩልን።